Tesla, the electric vehicle maker owned by Elon Musk, is warning the US government that American exporters could be harmed. I think Elon Musk is bad for our country, and I don't like to drive a car that essentially has intolerance written all over it. Tesla car sales in Europe were down 45% in January. Stop Musk now! የቢሊዮነሩ ኤለን መስክ ተስላ ተሽከርካሪ አምራች ኩባንያ ዓለም አቀፍ አድማ ገጥሞታል። ሽያጩም ክፉኛ አሽቆልቁሏል። በመግቢያችን ላይ ያስመለከትናችሁ የኔ የተመለከተውን ዘገባ ነው። ሰላም በእያላችሁበት ለእናንተ ይሁን። ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። የትግራይን ፖለቲካና ወታደራዊ ውጥረት ያናሩት ደብረጽዮን ገብረ ሚካኤል ወደ አዲስ አበባ ሊያመሩ ነው ተብሏል። ጄኔራሉ ሚስጥራዊ ምክክር አድርገው ወደ መቀለ መመለሳቸውን እንመለከታለን። በማንኛውም ጊዜ ጦርነት ሊቀሰቀስ ይችላል በሚለው ስጋት ውስጥ የወደቁት የትግራይ ከተሞች በተለይም የመቀለ ነዋሪዎች ለማንኛውም በሚል ራሳቸውን እያዘጋጁ ነው። ለቀናት የሚቆይ የመቀለ አዲስ አበባ በረራ የአየር ትኬት ተቆርጦ እንዳለቀም ዘገባዎች አሳይተዋል። ነዋሪዎች ስለ ጉዳዩ ያሉት ነገር አለ፣ እንመለስበታለን። ኤርትራ በሰሞንኛው ውጥረት ከአዲስ አበባ የአቋም መግለጫ ሰጥታለች። ኤርትራ በአዲስ አበባ ኤምባሲዋ በኩል በሰጠችው መግለጫ በጦርነት ከማሸነፍ ይልቅ ሰላምን ማጽናት ትልቅ ድል ነው ብላለች። በተከታታይ ቀረበባትን ክስ በተመለከተ ኤርትራ በዛሬው መግለጫ ምላሽ የሰጠች ሲሆን ስለ ፋኖና ህወሓት ያለችው ነገር አለ። የአንድ የምክር ቤት አባል ያለመከሰስ መብት በዛሬው ዕለት ተነስቷል። የትኛው ምክር ቤት በምን ጉዳይ የሚለውን በዝርዝር ተሰማላችሁ። የነደብረጽዮን ህወሓት ከውጭ ኃይላት ጋር እየሰራ ነው ለሚለው ውንጀላ ምላሽ ሰጥቷል። የነደብረጽዮን ህወሓት ውሸትን ቢደጋግሙት ወደ እውነት አይለወጥም በሚል ትናንት በአዲስ አበባ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ለውጭ ዲፕሎማቶች የሰጡትን ማብራሪያ ተከትሎ ምላሽ አዘል መግለጫ አውጥቷል። በዓለም ቁጥር 1 ከበርቴ የሆነው ኤለን መስክ ተስላ በተባለው ተሽከርካሪ አምራች ኩባንያ በኩል በተፈጠረ ዓለም አቀፋዊ አድማ ከባድ ኪሳራ እየደረሰበት ነው ተብሏል። ጉዳዩም ከነጩ ቤተ መንግስት ፖለቲካ ጋር የተያዘ ሆኗል። እስከ ፍጻሜው ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እየጋበዝን በመግቢያ አስተዋወቅናችሁን ጉዳዮች አሁን በዝርዝር መንገር እንጀምራለን። እነ ደብረጽዮን ወደ አዲስ አበባ የጄኔራሉ ሚስጥራዊ ምክክር በአሁኑ ሰዓት በመቀለ ውጥረት ውስጥ ያሉት እነ ደብረጽዮን ወደ አዲስ አበባ ሊያመሩ ነው ተብሏል። የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ከጠቅላይ ሚኒስትሩ ስልክ ተደውሎልኝ ነው አዲስ አበባ የተገኙት ማለታቸው ይታወሳል። አሁን ደግሞ እነ ደብረጽዮን ወደ አዲስ አበባ ሊመጡ ነው ተብሏል። ሪፖርተር የእንግሊዘኛው ቋንቋ አገልግሎት የጊዜ አስተዳደሩ የጸጥታ ቢሮ ኃላፊ ሌተናል ጄኔራል ታደሰ ወረደ ባለፈው ማክሰኞ ወደ አዲስ አበባ በመምጣት ከፌደራሉ መንግስት አመራሮች ጋር መክረው ተመልሰዋል ብለዋል። የጄኔራሉ ወደ አዲስ አበባ ማምራትና መምከር ወደ መቀለም መመለስ ይፋ ሳይሆን በሚስጥር ተይዟል። እንዲያም ሆኖ ግን ልዩ ልዩ የዘገባ ምንጮች ሌተናል ጄኔራል ታደሰ ወረደ አዲስ አበባ መግባታቸውንና ከልዩ ልዩ ከፍተኛ የመንግስት የሥራ ኃላፊዎች ጋር መመካከራቸውን ሲዘግቡ ተደምጠዋል። የሪፖርተር የዛሬው መረጃ በትግራይ ከተፈጠረው ውጥረት ጋር የተያዘ ነው። የነደብረጽዮን ወደ አዲስ አበባ የማምራት ጉዳይ በዚሁ ዘገባ ላይ ተካቷል። ነደብረጽዮን ወደ አዲስ አበባ ጉዞ የሚያደርጉት ልክ እንደ አቶ ጌታቸው ረዳ ጥሪው ደርሷቸው ነው ወይንስ በራሳቸው ፍላጎት የሚለው በግልጽ የታወቀ አይደለም። ግን እንዲያም ሆኖ ለብርቱ ምክክር የህወሓት አመራሮች አዲስ አበባ ላይ እንደተቀጠሩ የሚያሳዩ መረጃዎች ሲወጡ ቆይተዋል። ቀደም ብሎ አዲስ አበባ የገቡት አቶ ጌታቸው ረዳ የፌደራሉ መንግስት ከመቀለ የሚመጡትን አፈንጋጭ ኃይላት ማስተናገድ የለበትም ሲሉ ተቃውሟቸውን አሰምተው ነበርም። አቶ ጌታቸው በዚህ የሰሞንኛው መግለጫቸው እነዚህ ሰዎች እኮ ያፍሩም ማተም ነጥቀናል፣ አሁን ደግሞ ስልጣን ይሰጠን ብለው አዲስ አበባ ሊመጡ ይችላሉ ሲሉ ነበር የተናገሩት። በአሁኑ ሰዓት ከፌደራሉ መንግስት ጋር በተፈጠረው ክፍተት በነደብረጽዮን በኩል መተማመን ተፈጥሮ በእርግጥ ደፍረው ወደ አዲስ አበባ ያመራሉ የሚለው ጉዳይ አጠያያቂ ነው። በዚህ ሳምንት መጨረሻ ከመቀለ መግለጫ የሰጡት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከፌደራሉ መንግስት ጋር የምናካሄዳቸው ንግግሮችና ግንኙነቶች ይቀጥላሉ ብለዋል። ኤርትራ ከአዲስ አበባ ስለ ፋኖና ህወሓት ኤርትራ በሰሞንኛው ውጥረት ከአዲስ አበባ የአቋም መግለጫ ሰጥታለች። ኤርትራ በአዲስ አበባ ኤምባሲዋ በኩል በሰጠችው መግለጫ በጦርነት ከማሸነፍ ይልቅ ሰላምን ማጽናት ይበጃል ብላለች። በተከታታይ ቀረቡባትን ወቀሳዎች አስመልክተው ኤርትራ በዛሬው ዕለት ምላሽ ሰጥታለች። ከሰሞኑ ጦርነት የማይቀር ነው፣ የምስራቅ አፍሪካን ካርታ ሳይቀር ሊቀይር የሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል የሚሉ ዘገባዎች ሲወጡ ነበርም። ኤርትራ በሰሞንኛው አጀንዳ በቀናት ልዩነት በዛሬው ዕለት ለሁለተኛ ጊዜ የሰጠችው መግለጫ ለሰላም ዝግጁ ነኝ የሚል ነው። የሚቀርቡት ወቀሳዎች ከእውነት የራቁ ናቸው ስትል
ኤርትራ በአዲስ አበባ ኤምባሲዋ በኩል መግለጫ አውጥታለች። የኤርትራ ስም ሲነሳ እንደተለመደው በጦርነቱ ላይ ፍጹም ውሸት ይሰማል ሲል የዛሬው የኤምባሲው መግለጫ አመላክቷል። የኤርትራ ጦር የትግራይን መሬት ያዘ፣ ኤርትራ ስላልተስማማች የፕሪቶሪያውን ስምምነት ለማክሸፍ ጦርነት ልትከፍት ትችላለች፣ የህወሓት ወገን አንዱ ከኤርትራ ጋር ግንኙነት ጀምሯል፣ ኤርትራ ከግብጽ ከሳዑዲ አረቢያ ድጋፍ አላት የሚሉ ጩኸቶች ማለቂያ የላቸውም ያለው መግለጫው የኤርትራ ህዝብ በየብስ በባህርና በደሴቶች የተትረፈረፈ ሀብት እየታደለ ነው፣ የእርሱ ያልሆነውን አይፈልግም፣ ፈልጎም አያውቅም፣ በታሪክ ውስጥ ወረራ በመፈጸም አስቀያሚ ታሪክ የለውም፣ ግን ከተወረረ በፕሬዝዳንት ኢሳያስ አፈወርቂ አነጋገር የኛ ያልሆነውን አንፈልግም፣ የራሳችንን አንሰጥም የሚለው የታወቀ መርሃችን ነው ብሏል። ኤርትራ በድንበር ኮሚሽን በዓለም አቀፍ ካርታ ላይ ከተደነገገው ዓለም አቀፍ ድንበር ውጭ የትኛውም ሀገር ወሰን የሆነ መሬት አትይዝም። ኤርትራ በክልላችን የሀገራት የውስጥ ጉዳይ ጣልቃ የመግባትና አንዱን ወገን በመደገፍ ሌላውን የማጥቃት ፍላጎት የላትም። እንደ ፕሪቶሪያ ውል ያሉ ስምምነቶች የሚመለከተው በቀጥታ ለኤርትራ ሳይሆን ስምምነቱን የፈጸሙትን አካላት ብቻ ነው ሲል ኤምባሲው መግለጫውን አስነብቧል። አንድ ሱዳናዊ ጀነራል በአንድ ወቅት ኤርትራ የአንድ ወገን ወይንም የሌላ ወገን ደጋፊ አይደለችም፣ ኤርትራ ሁሌም የእውነት ደጋፊ ናት ብለው ነበረ። በእርግጥ የኤርትራ ፍላጎት ጥቅምና ጥረት ለክልላችን ህዝቦችና ሰላምና መረጋጋት ብቻ ያነጣጠረ ነው። ከኤርትራ አንጻር በየትኛውም የቀጠናው ክፍል የሚፈጠር ማንኛውም አሳሳቢ ሁናቴ የመላው ቀጠናው ስጋት ነው ብሏል። ከውጭ ጣልቃ ገብነት ይልቅ ለሚመለከታቸው ጎረቤት ሀገራት ቅድሚያ በመስጠት መፍትሄው በቀጠናው ኃይላት ትብብር እንዲገኝ ግልጽ አቋም አለው ሲል መግለጫው አመላክቷል። ኤርትራ በዚሁ መግለጫዋ ይህን በመርህ ላይ የተመሰረተ እምነት መሰረት በማድረግ የኤርትራ መንግስት በቀጠናው ህዝቦች መካከል ወንድማማችነት፣ እኩልነትና ትብብር የጋራ ኢኮኖሚያዊ ልማትና አጋርነት የሚያጎለብት መድረክ ለመፍጠር ተገቢ ተሳትፎና ተግባር በማድረግ ቁርጠኛ ጥረቶችን ትቀጥላለች ብሏል። ከሁሉም የቀጠናው ሀገራት ጋር የነበራት ዲፕሎማሲያዊ ግንኙነት ከአካባቢው መረጋጋት ውጭ ሌላ አይደለም። ጨለማን በጨለማ ማፍረስ አይቻልም። ጨለማን የመንጠቅ ኃይል ያለው ብርሃን ብቻ ነው። እናም ለጦርነት መጸለይና ጥላቻን መስበክ ሰላምና መረጋጋት ሊያመጣ አይችልም። ስለዚህ ፍርሃትንና ጥርጣሬን፣ ጥላቻንና ግጭትን ሌት ተቀን ጦርነትን ከመለመን ይልቅ ለሰላምና ለመተባበር ቁርጠኝነትና ድፍረትን ይጠይቃል። አርስቶትል እንዳለው ትልቁ ድል ጦርነትን ከማሸነፍ ይልቅ ሰላምን መፍጠር ነው ይላል ሲል የኤርትራ ኤምባሲ በዛሬው መግለጫ ላይ አጽንኦት ሰጥቷል። የመቀለ ነዋሪዎች ስጋትና ዝግጅት የትግራዩን የሰሞኑን የፖለቲካ ወታደራዊ ውጥረት ተከትሎ ለማንኛውም በሚል ህዝቡ የራሱን ዝግጅት እያደረገ ነው። ባለፉት 2 ዓመታት በነበረው እጅግ ደም አፋሳሽ በሆነው ጦርነት ከፍተኛ ዋጋ የከፈለው የትግራይ ህዝብ የነዚህ 2 ዓመታት የመከራ ጊዜያት ተመልሰው ሊመጡ ይችላሉ በሚል ከባድ ስጋት ውስጥ ይገኛል። በመቀለ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጀ ስለመሆኑ የዛሬው የቢቢሲ ዘገባ ያሳያል። የሸቀጣ ሸቀጥ ዕቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል። ሸመታው ከፍተኛ መሆኑን ተከትሎ ከጤፍ አንስቶ በልዩ ልዩ የፍጆታ ምርቶች ላይ የዋጋ ንረት ታይቷል። ቢቢሲ በዚሁ ዘገባው ከባንኮች ገንዘባቸውን ለማውጣት የሚፈልጉ ሰዎች ረጃጅም ሰልፎችን ይዘው ይታያሉ። መቀለል ለቅቆ ለመውጣት በሚደረገው ጥረት የገንዘብ አቅም ያላቸው ሰዎች ወደ አዲስ አበባ ለመሄድ የአውሮፕላን ትኬት እየቆረጡ ነው። ከመቀለ አዲስ አበባ በሚደረጉት በረራዎች ትኬቶች ለቀናት ተሽጠው አልቀዋል። እናም በአሁኑ ሰዓት ለቀናት የሚሆኑ የበረራ ትኬቶች ተቆርጠው አልቀዋል ብሏል። አንድ ነዋሪ የሁሉ የሚሆነው ከጭንቀት የተነሳ ነው ሲሉ ተናግረዋል። ጫማ በመጥረግ ህይወቱን የሚመራውና እድሜው በ20ዎቹ የሚገመተው ተስፋዬ ገብረ ጊዜ የተሰኘ ወጣቶች ጦርነት ሰልችቷቸዋል። አሁን ባለው ሁናቴ ነዋሪው ጦርነት ሊቀሰቀስ ይችላል በሚል ከባድ ስጋት ውስጥ ይገኛል ብሏል። በጦርነት ወቅት ብዙ ሰዎች የመዋጋት ፍላጎት ነበራቸው፣ አሁን ግን ተሰላችተዋል ሲል ነው የተናገረው። አትክልቶችን በመሸጥ የምትተዳደረውና እድሜዋ በ50ዎቹ የሚገመተው ሃይማኖት ገብረ ማርያም የተባለች ሌላኛዋ የመቀለ ነዋሪ ደግሞ በ2013 የትግራይ ጦርነት ከተቀሰቀሰ በኋላ 2 ልጆቿ በትግራይ በኩል ጦርነቱን መቀላቀላቸውን አስታውሳ ባለፈው ጦርነት ሴት ልጇ በሰላም ስትመለስ ወንድ ልጇ ደግሞ የአካል ጉዳት እንዳጋጠመው ተናግራለች። አሁንም እያንዣበበ ባለው የጦርነት ድባብ በድጋሚ ወደ ጨለማው ዘመን መመለስ አልፈልግም ያለችው ሃይማኖት አሁን ያለው ሁናቴ በጣም አሳሳቢ ነው ስትል ገልጸዋለች። አሁንም የምንኖረው ካለፈው ጦርነት ቁስልና ጠባሳ ጋር ነው፣ ዳግመኛም ባችንን ማፍሰስ አንፈልግም ስትል ተናግራለች። ሌላኛው ሐሳቧን ለቢቢሲ አጋራችው ጸጋነሽ ካሳ የተባለች ባለ ታሪክ በማዕከላዊ ትግራይ ሽረ ከተማ ነዋሪ ናት። ባለፈው ጦርነት የተዋጋች ስትሆን በጦርነት ወቅት እግሯ ክፉኛ ቆስሏል። በአሁኑ ሰዓትም የምትራመደው በክራንች ነው። እንደ ቢቢሲ ዘገባ ከሆነ ጸጋነሽ አሁንም ቢሆን በቋሚነት ሕክምና ማድረግ የሚያስፈልጋት ናት። ግን ደግሞ ሌላ አዲስ የጦርነት ደመና ያንዣበበ ነው። ባለ ታሪኳ ስትናገር የቀደመው ጦርነት ቤተሰቤን አቃውሶታል ብላለች። የአካል ጉዳተኛ ነኝ፣ የቤተሰቤ ኢኮኖሚ ላሽቋል፣ ያንን እንደገና ማየት አልፈልግም። በድንኳን ውስጥ የሚኖሩ ተፈናቃዮች ወደ ቀያቸው እንኳን አልተመለሱም። አሁን ባለው ሁናቴ ማንም ሰው ሌላ ዙር ጦርነት ማስተናገድ አይችልም ብላለች። በመቀለ በአሁኑ ሰዓት የወጣቱ የሚዲያ ክትትል ፍላጎት ከፍ ብሎ እንደሚታይ ነው የተነገረው። በአንድ ቡና መሸጫ ካፌ ውስጥ የተሰባሰቡ ወጣቶች አንገታቸውን ስልካቸው ላይ ቀብረው ይታያሉ።
በቅርቡ የትግራይ ጊዜ አስተዳደር ርዕሰ መስተዳደር የሆኑት አቶ ጌታቸው ረዳ ከፌደራሉ መንግስት ባለስልጣናት ጋር ለመመካከር በሚል አዲስ አበባ ከሄዱ በኋላ ከጋዜጠኞች ለቀርቡላቸው ጥያቄዎች የሰጡትን ምላሽ በትኩረት ሲከታተሉ ነው ወጣቶቹን ተመልክቻቸዋለሁ ያለው የቢቢሲው ዘጋቢ። ከኤርትራ ጋር ጥምረት አልፈጠርንም። የነደብረጽዮን ህወሓት ከውጭ ኃይላት ጋር እየሰራ ነው ለሚለው ውንጀላ ምላሽ ሰጥቷል። የነደብረጽዮን ህወሓት ውሸትም ቢደጋግሙት ወደ እውነት አይለወጥም በሚል ትናንት በአዲስ አበባ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የሰጡትን ማብራሪያ በመግለጫው ተቃውሟል። ፌደራሉ መንግስት አንደኛው የህወሓት ክንፍ ከሀገሪቱ ተቀናቃኝ ከሆኑ ኃይላት ጋር ግንኙነትና ትብብር አለው በማለት በትናንትናው ዕለት በይፋ ወቀሳ ማሰማቱ ይታወቃል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ይህንን ያሉት አርብ አዲስ አበባ ውስጥ ከትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በክልሉ ስላለው ሁናቴ ለዲፕሎማቶች ማብራሪያ በሰጡበት ወቅት ነው። ሚኒስትሩ ይህንንና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባሰሙበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ እንዳለ በስም አልጠቀሱም። በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑ ተጠቅሶ በተደጋጋሚ ወቀሳ ሲቀርብ ቆይቷል። አቶ ጌታቸው ረዳ ከዚህ ቀደም በሰጡት መግለጫ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው ብለው ነበርም። በደብረጽዮን ገብረ ሚካኤል የሚመራው ህወሓት ለዚህ ወቀሳ በዛሬው ዕለት በእንግሊዘኛ ቋንቋ ባሰራጨው መግለጫ ምላሽ ሰጥቷል። በትግራይ ክልል በተለያዩ ጥቂት የአካባቢ መስተዳደሮች ላይ ተወሰዱት እዚህ ግባ የማይባሉ የህግ ማስከበር እርምጃዎች በአቶ ጌታቸው ረዳና በአዲስ አበባ አንዳንድ ከፍተኛ ባለስልጣናት የፕሪቶሪያው የጦርነት ማቋረጥ ስምምነት ላይ ተወሰደ ጥቃት ነው ተብሎ በተሳሳተ መንገድ እየተነገረ ነው ብሏል። ይህም ዓለም አቀፉን ማህበረሰብ ትኩረት በሰላም ስምምነቱ ዋና ይዘቶች ላይ እንዳያተኮር ለማድረግ ያለመ ነው ሲል ትችቱን አቅርቧል። የአንድ ምክር ቤት አባል ያለመከሰስ መብት በዛሬው ዕለት ተነስቷል። የቤንሻንጉል ክልል ምክር ቤት በዛሬው ዕለት ባካሄደው አስቸኳይ ጉባኤ የምክር ቤቱን አባላት ያለመከሰስ መብት አንስቷል። በዚሁ የክልሉ ምክር ቤት አስቸኳይ ጉባኤ ያለመከሰስ መብታቸው የተነሳው የቦሮ ዴሞክራሲያዊ ፓርቲ ቦዴፓ ተመራጭ የሆኑት አቶ ዮሐንስ ተሰማ ነው። ቦዴፓ በክልሉ በቅርቡ በተሻሻለው የክልሉ ህገ መንግስት ላይ የህግ ጥሰት ጥያቄ በማንሳት ጉዳዩን ወደ ፌደራል ለመውሰድ እንቅስቃሴ ሲያደርግ እንደነበር የቀደሙት መረጃዎች አመላክተዋል። የምክር ቤት አባሉ ያለመከሰስ መብት የተነሳው ህዝብን በህዝብ ላይ የማነሳሳት ስራ ሰርተዋል፣ ሐሰተኛ መረጃዎችን አሰራጭተዋል፣ መንግስትን በኃይል ለመጣል ከሚጥሩ አካላት ጋር ግንኙነት ፈጥሯል በሚል ነው። የምክር ቤት አባላቱ ዮሐንስ በቁጥጥር ስር ያሉት ከቀናት በፊት ሲሆን ያለመከሰስ መብታቸው የተነሳው በዛሬው ዕለት ነው። አቶ ዮሐንስ በጸጥታ ኃይላት በቁጥጥር ስር ከመዋላቸው አስቀድሞ የጉዞ እግድ እንደተጣለባቸው ተነግሯቸው ከአሶሳ አየር ማረፊያ እንዲመለሱ ተደርገው እንደነበር የቀደሙት ዘገባዎች አመላክተዋል። የምክር ቤት አባሉ ባለፈው እሁድ ወደ አሶሳ አየር ማረፊያ አቅንተው የነበረው የፌደራል የህገ መንግስት ጉዳዮች አጣሪ ጉባኤ ባቀረበላቸው ጥሪ መሰረት ነው። የቢሊዮነሩ ኤለን መስክ ቴስላ ተሽከርካሪ ኩባንያ ከባድ ፈተና ገጠመው። በቢሊዮነሩ ኤለን መስክ የሚመራውና ሌሎች የአሜሪካ ዕውቅ ከበርቴዎች ባለድርሻ የሆኑበት ቴስላ የኤሌክትሪክ ተሽከርካሪ አምራች ኩባንያ በየቀኑ ከባድ ኪሳራ እየደረሰበት ነው። ተሽከርካሪዎቹ በተለይ በአውሮፓና በካናዳ ሊነዱ አልቻሉም። እነዚህን ተሽከርካሪዎች የሚያሽከረክሩ ሰዎች ጥቃት እየደረሰባቸው ነው። የቴስላ አስመጪ መደብሮች ሳይቀሩ የቃጠሎ አደጋ አጋጥሟቸዋል። አሽከርካሪዎች ቴስላ በሚለው ባጅ በሌላ ተሽከርካሪ ብራንድ አስቀይረው ለመንዳት እየተገደዱ ነው። ቢሊዮነሩ ኤለን መስክ ከፕሬዝዳንት ዶናልድ ትራምፕ ጋር የፈጠረው ቁርኝት አልተወደደለትም። እናም በተሽከርካሪው ላይ አድማ የመቱ ብዙዎች ናቸው። ቴስላ ተሽከርካሪ በጀርመን በጥር ወር የ60 በመቶ የሽያጭ መውረድ ሲያጋጥመው ቀጣዩ የካቲት ወር ይኸው የገበያ ውድቀት ወደ 75 በመቶ ከፍ ብሏል። በቻይና የ45 በመቶ የሽያጭ ማሽቆልቆል አጋጥሞታል። ገዢዎች ቴስላ ተሽከርካሪን ከመግዛት ይልቅ ያላቸውንም ግዙን እያሉ እንደሆነ ዘገባዎች አመላክተዋል። አሁን ባለው ሁናቴ ኤለን መስክ በቴስላ ተሽከርካሪ በኩል ከባድ ፈተና ገጥሞታል። የገበያውን መውደቅ ተከትሎ ፕሬዝዳንት ትራምፕ ያለ ስራቸው ገብተው መኪናውን በዋይት ሃውስ ለማስተዋወቅ ሲሞክሩ ታይተዋል። ሆኖም ነገሩ ባሰ እንጂ ለውጥ ሊያመጣ አልቻለም። በቴስላ ላይ የተከፈተው ማህበራዊ ሚዲያ ዘመቻ ተስፋፍቶ ቀጥሏል። ዋና መገኛውን አሜሪካ ቴክሳስ ኦስቲን ያደረገው ቴስላ ኩባንያ በዋነኝነት የሚታወቀው የኤሌክትሪክ ስሪት ተሽከርካሪዎችን በማምረት ነው። ኩባንያው ቴስላ ሞተርስ በመባል ይታወቃል። የተመሰረተው የዛሬ 24 ዓመት በፈረንጆቹ 2003 ነው። የነዳጅ ዋጋ በየጊዜው የጨመረ መምጣቱና ዓለም ከብክለት የጸዳ አረንጓዴ ኢኮኖሚን ለመገንባት ጥረት እያደረገች መሆኗን ተከትሎ በጥልቀት ወደ ገበያው የመግባት እድሉን ቴስላ ተጠቅሞበታል። ከዚህ በተጨማሪ ተሽከርካሪዎቹ የተገጠሙላቸው እጅግ ዘመናዊ ቴክኖሎጂ ግብዓቶች የቴስላ ተሽከርካሪዎች ተመራጭ እንዲሆኑ አድርጓቸዋል። ቴክኖሎጂው ኃይልን በኤሌክትሪክ ቻርጅ መጠቀሙ
ልክ እንደ ስማርት ስልክ የሶፍትዌር ቴክኖሎጂ መር መሆኑ ለአሽከርካሪዎች የቀለለና ምቹ አድርጎታል። የተስላ የኤሌክትሪክ ተሽከርካሪዎች ዋነኛ የገበያ መዳረሻዎች አሜሪካ፣ ቻይና፣ አውሮፓ፣ አውስትራሊያ፣ ካናዳና በርከት ያሉ የሩቅ ምስራቅ ሀገራት ናቸው። መረጃዎች እንደሚያመለክቱት ከሆነ የኩባንያ ከ7 ያላነሱ ቅንጡ ሞዴል ተሽከርካሪዎችን ያመርታል። ገቢው ከዓመት ዓመት እየደራ ሄዶ ባለፈው 2024 ከሁሉም ተሽከርካሪዎች ሽያጭ ያገኘው የተጣራ ትርፍ $7.1 ቢሊዮን ነው። አሁን ችግሩ የተፈጠረው ኢለን መስክ ወደ አሜሪካ ፖለቲካ ዘው ብሎ በመግባቱ ነው። ኢለን መስክ ከፕሬዚደንት ትራምፕ ጋር የፈጠረው ጥምረት አልተወደደለትም። ከበርቴው በአሁኑ ሰዓት በዶናልድ ትራምፕ አስተዳደር ውስጥ ሁነኛ አድራጊ ፈጣሪ ሆኗል። በሀገር ውስጥና በውጭ ዓለም ከባድ ፈተና የገጠመው በሁለት መሰረታዊ ምክንያቶች ነው። በሀገር ውስጥ በመጻረ ቃሉ ዶጅ እየተባለ የሚጠራው ወይንም the Department of Government Efficiency የሚባል ድርጅትን አቋቁሞ የፌደራሉ መንግስት ብቃት ለማሳደግ የተንዛዙ መንግስታዊ መዋቅሮችን አጥፋለሁ በሚል ሰራተኞችን ሳይቀር እንዲቀነሱ እያደረገ ነው። በሌላኛው ማዘን ደግሞ ከአሜሪካ ውጭ ጸረ ኢለን መስክ እንቅስቃሴ የተጀመረው ከዶናልድ ትራምፕ ታሪፍ መጫን ጋር በተያያዘ ነው። ካናዳ፣ ቻይና፣ ሜክሲኮ የፕሬዚደንት ዶናልድ ትራምፕ የታሪፍ ጭማሪ ተጠቂዎች ሆነዋል። ከዚህ የታሪፍ ውርጅብኝ ጀርባ ቀንደኛ እንቀሳቃሽና አማካሪ መሆኑ የሚነገረው ኢለን መስክ ነው። አምርተው የአሜሪካንን ገበያ መዳረሻ ያደርጉ እነዚህ ሀገራት ከባድ ፈተና እየገጠማቸው ነው። የካናዳ ኢኮኖሚ ለዚህ ማሳያ ነው። ፈተና ውስጥ እንደገባ እየተነገረ ነው። አውሮፓም ስጋት አለበት። እናም እነዚህ ሁናቴዎች ከቻይና እስከ አውሮፓና ካናዳ ጸረ ኢለን መስክ እንቅስቃሴዎች እንዲገነግኑ አድርጓል። ታዲያ አሁን በዋነኝነት ተጠቂ የሆነው በኢለን መስክ የሚዘወረው ቴስላ ተሽከርካሪ አምራች ኩባንያ ነው። በየቀኑ ቀላል የማይባሉ ኪሳራዎች እየደረሰበት ነው። ይህ ግዙፍ ኩባንያ በዚህ ያካሄዱ መጨረሻው ምን ይሆን የሚለው የብዙዎች መነጋገሪያ ሆኖ ቀጥሏል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።